ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ልጅቷ አፍቅሬ ያለው ብላ መታለች። መጀመሪያ ግን ከብሩኬ ልጀምርና ማለት ነው እንግዲህ ብሩኬ ማለት ነው ምንድነው ያለው? በቃ ፍታዊ ሁኑ እና ወንድ ልጅም ይሰማዋል። ሲቀጥል ደግሞ እንዴት ልበላችሁ ሁሌ እኔ ላይ ነው የምትለጥፉት ምናምን እያለ ነው። እና ብሩኬ ይኸውልህ ልንገርህ፣ እኔ ግልጹን ማለት ነው ማለት እኛ በምንሰጠው አስተያየት ማለት እየነካን ከሆነ ማለት ነው ልንገርህ፣ መጀመሪያ ጥፋተኛ ሲጀመር አንተ ነህ። ይሄም ስራ የተጀመረው ባንተ ነው። ገባ አይደለ? እኛ ፍታዊ ነን። ገባ አይደል? ሃይሚ ካጠፋች ሃይሚን ነው የምንወቅሰው። የእውነት ሃይሚ ልክ እንዳንተ ሄዳ እንደዚህ ከወንድ ካንተ ተደብቃ ሄዳ እንደዚህ አይነት ነገርን ከፈጠረች ኦኬ እሷን ነው የምንወቅሰው የነበረው ማለት ነው። ነገር ግን ነገሩ እንዳለ የመጣው ባንተ ስለሆነ ነው አንተን የምንወቅስ ማለት ነው። ገባ አይደለ? ሲቀጥል ደግሞ ወንድ ልጅ አይሰማውም ወይ ምናምን በምትለው ነገር ወንድ ልጅ ቢሰማውም ሰው ነው እኮ እንዴት አይሰማም? ነገር ግን የበለጠ ደግሞ ሴት ናት ስሷ ማለት ነው። ገባ አይደለ? ምክንያቱም ወንዶች ራሳችሁ ተችላችሁ የተፈጠራችሁ ናችሁ። ከናንተ ነው እኛ አንድ አጥንት ተወስቶ የተሰራው ማለት ነው። ስለዚህ ሴት ልጅ ናት በጣም ስሷ ማለት ነው። ስለዚህ ከሴት ጎን ነው መቆም ያለብን። እሱም ደግሞ በፍታዊ ነገር ነው መቆም ያለብን ማለት ነው። ገባ አይደለ? ሴት በመሆኗ አንደኛ በሴት ጎን እንቆማለን። ሲቀጥል ደግሞ ጥፋተኛ አንተ ስለሆንክ ነው በሷ ጎን የቆምኩት እኔ ማለት ነው። የምሬን ነው እውነትን ስናወራ ማለት ነው። ነገር ግን ሃይሚ ባንተ ላይ ሁሉ ነገር ብትሰራ አሁን እኔ ሃይሚን ነው መወቅሳት አንተን አይደለም። ገባ አይደለ? ስለዚህ ጥፋቱ እንዳለ ወደ አንተ ስለሆነ ነው አንተን ምንወቅስ ማለት ነው። እና ምን ማለት ፈልጌ ነው? ኦኬ ብዙ ጊዜ እንደዚህ አትበል አታውራ ደጋግመ ማለት ነው። ሲቀጥል ደግሞ ምንድነው ያልከው? እኔና ሃይሚን ለመለያየት ምናምን የምትል ነገር ማለት ሁሉም ገባ አይደለ? አሁን አንተ ልትቦልካቸው ትችላለህ። ነገር ግን አሉ አሁን ማለት ነው ከዚች ጋር አንድ ላይ እንድትሆኑ የሚፈልጉት ማለት ነው። ስለዚህ እነሱን እንትን በላቸው። ነገር ግን አንተና ሃይሚ ደግሞ እንድትለያዩ እርግጠኛ ነኝ። ትክክለኛ ሰው እናንተን ከመጀመሪያ ጀምሮ የሚያውቃችሁ ኦዲየንሶች እንድትለያዩ አይፈልጉም ባይ ነኝ። ገባ አይደለ? ግን እኔ ያልኩትን ነው እንግዲህ ልጅቷ አሁን አፍቅሬሃለሁ ኦኬ አፍቅሬሃለሁ ብላ ስትመጣ ያልኩት ይኸው ነው። በቃ ይኸው ነው። አንድ እናንተ ብሩኬ ልጅቷ ነው ያመጣው ከሃይሚ ጋር ታስታርቀኛለች ብሎ ነበረ። ነገር ግን ራሱን አፍቅራ ነው የተገኘችው ማለት ነው። ስለዚህ ጥፋት ላይ ጥፋት አትጨምር። ከሃይሚ ጋር መታረቅ ከፈለክ ከሃይሚ ጋር አንድ መሆን ከፈለክ ከሃይሚ ጋር አውርታችሁ ትልልቅ ሰዎችን መሀል ላይ ማስገባት ነው እንጂ ሌላ ሃይሚ መታቃትን ሴት አምጥተ ለማስቀናት አትሞክሩ። ሁሌ እንደዚህ አይነት ነገርን አትልመዱ ነው። ገባ አይደለ? እንደዛ ነው ያልኩት። በቃ የት ሀገር ነው እንደዚህ ያለው? እሱንም ስታወራ እኮ እሱንም ብታወራ ምን ችግር አለ? ብሩኬ ማለት ነው የት ሀገር ነው ባልና ሚስት ወይ ደግሞ ፍቅረኛሞች ተጣልተው ለማስቀናት ሌላ ሴት ያመጣል ሌላ ወንድ የሚያመጣው የት ሀገር ነው? ያልኩትን ጥያቄ እዚህ ውስጥ ብታካትትና ብትመልስልኝ ደስ ይለኛል። እኔ አላኮረፍኩም እኮ ብሩኬ በእናትህ። አሁን እሷን መጥራት አስፈላጊ አልነበረም። በቃ እኔ ለራሴ ጊዜ መስጠት ስለፈለኩኝ ከራሴ ጋር በደንብ ማውራት ስለፈለኩኝ ምናምን ነው አይደል? ለእኔ ሰላም የሚሰጠኝ ነው የሚመስልህ? ለእኔ ሰላም የሚሰጠኝ ነው። ሰላም ካልሰጠሽ በቃ ይብቃ። ኦኬ በዚህ ሁኔታ ውስጥ እኔ መኖር አልችልም። እግዚአብሔርን እንዴ ሁሌ ሰው ቤት ውስጥ እየተመላለሰ በጣም ደስ ይላል። እኔ አሁን ማታ እውነት ስነግርህ አንተን በመለየቴ ምናምን የሆነ ስሜት አለኝ፣ ተሰምቶኛል። ግን በቃ ሰላም ተሰምቶኛል በሌላ መንገድ ደግሞ። ምክንያቱም ማንም አይረብሽም። እኔ የግድ አንተን ወደድኩህና በዚህ አይነት መንገድ እንደዚህ መሆን የለብኝም። በቃ በጣም እየተጎሳቆልኩ ነው ብሩኬ። በቃ እኔ መረዳት አለብን በሰው እስከ እና ታዲያ እስከ መቼ ይሄ ሰው ደግሞ ብሩኬ ጥፋት አሁን እኮ ማለት ነው እኔ ትላንትናም ዝም ብዬ ነው ያለፍኩት። ገባችሁ አይደለ? ምንም አያጠፋው ብሩኬ ምንም ጥፋት የለበትም ብዬ ነው ያለፍኩት ማለት ነው። ጥፋት ምን እንደሆነ ደጋግመን እንድንናገር አታድርግ ብሩኬ ማለት ነው። ጥፋት ምን እንደሆነ ታውቃለህ? ከሃይሚ ጋር መታረቅ ከፈለክ ከሃይሚ ጋር አንድ መሆን ከፈለክ ማለት ነው። ገባ አይደለ? ሌላ ሰው ጓደኞች በጣም ብዙ ጓደኞች አሉ አይደል? እንደ ያንተ ጓደኞች በፊት አንድ ላይ የምትሆኑት አንድ ላይ የምትሰሩት ኦኬ። አብርሃምን ተው፣ አብርሃም የራሱንም ህይወት እንትን አላለም። ገባ አይደለ? ሌሎቹ አሉ። አሁን እነ ዊና በጣም ነው ሰውን የሚያስታርቀው ማለት ነው። ኦኬ እንደዚህ አይነት ሰዎቹን መሀላችሁ ላይ ለምን ለማውራት አልሞከርክም? ኦኬ ሴትን ለማስቀናት ለምን አመጣ? መጀመሪያ ያጠፋው ጥፋት እያለ ለምን ሴት አምጥተ ድጋሚ እንደዚህ ያደረክ? ጥፋት እሱ ነው በቃ። በእኔም ነው እየተቃጠልኩኝ ነው። እሷን ምን አደረኩኝ? እኔ አላውቅም። በቃ እሷን ምን ተቀበልኳት? ምን አልኳት? እኔ ምን ተቀበልካት አልኩ እኮ። ታዲያ እንደዛ ካልሆነ ለምን? ዋናው እኔ እኮ ነኝ ሃይሚ እኮ። ዋናው አንተ ብትሆንም አንተ ስለሆንክ እኮ ነው እንደዚህ። እርግጠኛ ነኝ ሃይሚ ማለት ነው ቤተሰብ ማውራት ትፈልጋለች። ገባችሁ አይደለ? ግን ብሩኬ አብዛኛው ጊዜ ደጋግሞ ጥፋቱን ማመን አይፈልግም። ሲቀጥል ደግሞ ምንም
አይነት ነገር እንዳላደረገ ለሃይሚ ስለሚነግራት ሃይሚ ደግሞ ደጋግማ ልክ እንደኔ ነው የምሬ ነው ጥፋቱን መናገር አትፈልግም። ሰልችቷታል። አንድ ሰው ጥፋቱን የሰራውን ጥፋት አምኖ ካልተቀበለ ኤቭሪዴ ምንድነው ጥፋቴ ብሎ ሲጠይቅ አትናገሩ። እንዴት ጥፋቱን አያውቅም ሰው? እንዴ ችግር እየተፈጠረ ያለው አይደለ? አንተ በሞኝነትና በየዋህነት የምታደርጋቸው ነገሮች እኔ ደግሞ እየጎዱኝ ነው። ከሰው ጋር እየተጣላሁ ነው። መቀጠል አልፈልግም። በቃ እንዴ እስከ መቼ ብሩኬ? እስኪ አስበው። በቃ አንድ ቀን ሳንጣላ በስነ ስርዓት እንኳን እንዴ የምሬ ነው ድምጽ አሁን እዚህ ጋር ሃይሚታችን ሳይሰማ የቆየንበት ጊዜ አለ። ሃይሚ ማለት ነው በፊት ኦኬ ይሄንን ድራማ ሳትጀምሩ እንደዚህ መጣላትን ሳትጀምሩ ሰውን እንደዚህ ነገር ሳይጀምር በፊት እኮ እናንተ ሁለታችሁም እኮ ማለት ነው እንዴት ልበላችሁ ይሄው ምንድነው ከአህያ ጋር የዋለች ጥጃ ፈስ ተምራ ትመጣለች ይባላል። ገባችሁ አይደለ? ሃይሚና ብሩኬ ሲጀመር እናንተ ፕራንክ ስትሰሩ ደሳስ የሚለው ቪዲዮዎችን ነበር የምትሰሩት። እኔ ማውቃችሁ እንደዛ ነው። በጣም ጸደ ቪዲዮዎችን ነበር የምትፖስቱት። ነገር ግን እንደዚህ አይነት ነገሮችን ለመዳችሁ። ከዛ በቃ ተለመደ። ገባችሁ አይደለ? እንጂ ድምጻችሁ ሳይሰማ እኮ በጣም ፍቅር በፍቅር ሆናችሁ እኮ ብዙ ጊዜ አንድ ላይ ሆናችሁ ፕራንክ እየሰራችሁ ሃይሚና ብሩኬ የተጨማለቀ ነገር አይሰሩም ምናምን እያለን እኮ እያሞገስን ነበረ አይደል እንዴ? ነገር ግን ይኸው እንደዚህ ውስጥ ገባችሁ እንጂ እኮ ፕራንክ እየሰራችሁ ታዝናኑ ነበረ እንዴ? እኔ እንደዚህ አይነት ህይወት ፈልጋለሁ። በቃ ምን ላደርግሽ? ይኸው ሲጀመር መታላለች። በዚህ አጋጣሚ ማለት ነው ወንዶች ኦኬ እነ ብሩኬ ዩቲዩበር ስለሆኑ ነው። ገባችሁ አይደል? ዩቲዩበር ስለሆኑ ግን ዩቲዩበር ብትሆኑም የራሳችሁ ህይወት እስካለ ድረስ ፍቅረኛ እስካለ ድረስ ኦኬ ምንም አይነት ይሄ ቤስት ጓደኛ ምናምን ይሄ አብራችሁ ዩቲዩብ ለመስራትም ሆነ ሴት አያስፈልግም። የእናንተን ህይወት ከጀመራችሁ በኋላ ህይወት ከያዛችሁ በኋላ ሴት ጓደኛ የሚባል ለወንድ ልጅ አታስፈልግም። ለሴቷም ደግሞ የወንድ ጓደኛ አያስፈልግም። በቃ የምን እህትና የምን ጓደኛ ነው? በቃ አያስፈልግም ጭራሽ ማለት ነው እንዴ። ምን ልናወራ ነው ደግሞ? ድጋሚ ከሷ ጋር ልጣላ? ተነግረሽ ሁሉንም ነገር ተናግራለች። ብሩኬ በእግዚአብሔር እኔ ሰው እንዳስቀይማት ተገፋፋኝ። እሷን በማስቀይ በቃ ሁሉንም ነገር በሷ ፊት ይኸው። እኔ ምንም የለኝም። እውነቱን አውጪ። ምንም በቃ ሁሉንም ነገር በሷ ፊት ይኸው። በቃ በሷ ፊት እኮ አንቺን ለማሳመን ነው። በቃ ሁሉንም ነገር በሷ ፊት ይኸው። እኔ ምንም የለኝም። እውነቱን አውጪ። ምንም በምላትም ነገር የለኝም። ገብቶሻል አይደል? ምንም ያደረኩት ነገር የለም። ዛሬ ደግሞ ቻፕስቲኩን ቅንድቧን ተቀንድባ ምናምን ነው የመጣችው። ይዋት ምን እንደምትመስል ማለት ነው። ሆሮር ነው የምትመስለው። በዛ ላይ ደግሞ 3 ቁርጥ። እሺ መጀመሪያ አለባብሽን አስተካኪ። ከዛ በኋላ ደግሞ ማለት ነው በቃ ጂም ግቢ፣ ራስሽን አቋም ይኖርሽ። ከዛ በኋላ ብሩኬን ታፈቅረዋለሽ። እሺ አፈር ያስበላሽ። ባለ ትዳር አፍቅረሽ ፍቅረኛ ሚስት አለውን ሴት ማፍቀር ሴቶች እናንተ ልምዳችሁ ነው። እንደዛ አይነት ሴቶች ከእናንተ ጋርም ተጨምረን እኛ ሴቶች እንባላለን አይደል? የሴት ወራዳዎች ማለት ነው። እናንተ ምን ሴቶች ናችሁ? እሺ አንቺ ከቤት መውጣትሽ ልክ አይደለም። አብሳለት እንኳን ደህና መጣሽ። አመሰግናለሁ ስለመጣሽ ምናምን። ሲቀጥል ደግሞ ማታ እያወራን ነበር ብዙ ነገር አይደለም? ይኸው እኔ አብሳለት ከሀይሚ ጋር የራሴ የሆነ ህይወት አለኝ። ከእሷ ጋር በጣም አዛሙድ ውስጥ እየገባሁ ነው። ገብቶሻል? ከእሷ ጋር እየተበጣበጥኩ ነው። ከቤት ወጣለች። ቤቢ አይተሽ ሊሆን ይችላል። ያንን ደግሞ እኔ አልፈልግም። በቃ ይኸው በእሷ ፊትም በቤተሰብ ፊትም ተናግሬያለሁ። ከዚህ በላይ ምንም ማውራው ነገር የለኝም። ሰማሽኝ ሀይሚ? ከቤት መጥፋቶችን ለማስተካከል አንቺ እንድትመለሽ ነው። ያን ነገር ደግሞ እንዳደርግ ያደረኩት እኔ በተለይ ሴት ሲመጣ አንቺ ጋር ያለውን ስሜት ስለማቅ ነው። እንዴ ብሩኬ ማለት ነው። እኔ ልንገረው እንኳን ሀይሚ አይደለችም ማናችንም ሴቶች ወንዶችም ሴቶችም በትዳር ውስጥም ሆነ በፍቅር ውስጥ ቅናት አለብን። ገባ አይደለ? አንተ ውስጥ ሴት ስትመጣ ሀይሚ ስለምትናደድ አንተ ደግሞ ምን አሰብክ? እሷ ሴት ይዤ ስመጣ ስለምትናደድ ወደ እኔ ህይወት ትመለሳለች ብዬ ነው አስቤ ሴቷን ያስገባው እያልክ ነው። ነገር ግን ይሄ እንኳን እናንተ ላይ አይደለም ማነው ዓለም ውስጥ ያለ ነው። ገባ አይደለም? ፍቅረኛዋ ከሌላ ሴት ጋር ሌላ ሴት ይዞ ሲመጣ ትናደዳለች። እንኳን መናደድ አይደለም ህይወቱን እስከ ማጥፋት ድረስ ነው የምትደርሰው ማለት ነው። ገባ አይደለም? ይሄ ሃይሚ ላይ ብቻ የተፈጠረ ስሜት አይደለም፣ ማናችንም ላይ ያለ ነው። አንተ ጋም ያለ ነው። ሃይሚ ወንድ ይዛ ብትመጣ በዚህ ስሜት ጸጥ አትልም። ገባ አይደለም? ስለዚህ ሃይሚ እኔ ሴት ከማንም ሴት ጋር ስተቃቀፍ ወይም ደግሞ ከሴት ጋር ቆሜ ስታየኝ ትናደዳለች ወይም ደግሞ ትቀናለች በማለት አንተ ከሷ ጋር በተጣላ ቁጥር ሴት ጎትተ ማምጣት ሳይሆን መፍትሄ ነው መፍጠር አለብህ። ሁለታችሁም አንድ ላይ ለመሆን ለመታረቅ ወይም ደግሞ ተነጋግራችሁ ለመፍታት መታረቅ ነው እንጂ ሴት ጎትተ ማምጣት አይደለም መፍትሄ የምታረገው ማለት ነው። እንዴ ይቀልዳል እንዴ? ገብቶሻል? ያ ሁሉ ነገር ያደረኩት ለዛ ነው። በቃ ይኸው እንቅጭንቅጩን ቀጥተው አብሳላት ነግሬሻለሁ። አንቺ ውስጥሽ ላይ ያለውን የምታስቢውን ነገር ትፈልጉ ይሄ ሰው እጣ አትይኝም አይደል? መቼም አይደል? ሰው እጣ አይባልም አይደለ? ከሰው ጋር አትሁን፣ ሰው አይኑር፣ ጓደኛ አይኑር። ሲጀምር እኮ እቺ የወንድ አቋም ነው ያላት እኮ። ይዋት እስቲ
በደንብ ይዋት ፓንቱን መሀል ላይ አድርጎ ሱሪን ዝቅ የሚያደርግ ወንድ አለባበስ ለብሳ ከዛ ደግሞ አፏን ልትከፍታ የሚለኝ አሁን ደፋር አይባልም አይደለ? ልክ ያለው ጓደኝነት ግን ይገባል እኮ ልክ ያለው ጓደኝነት ግን ይገባኛል እኮ እሱን እኔ በማስተካከለው መንገድ አስተካክላለሁ እሞክራለሁ ላለው ሁሌ አይሆንም ታውቂዋለሽ ባህሪ እኔ ለምንድን ነው ለአንተ የተለየ ቦታ የሰጠውክ ትሪት ስለምታደርገኛል አይደለም ሰላም እኔ ጋር አሁን ያለው ስሜት እንደዚህ በቀላሉ የሚጠፋ ነገር ነው ብለህ ታስባለህ? ኧረ ያጥፋሽ ከምድር ያጥፋሽ እኔ እኮ አልፈልግም በመሀላችሁ መግባት ምናምን ነገር ግን እኔ ጋር ያለው ፊሊንግ እኔ ምን ልሁንሽ እኔስ ምን ልሁንሽ ቀቅለሽ ቢዩ ፊሊንግሽን ቀቅለሽ ቢዩ ገባሽ አይደለ ወይም ደግሞ ለቦርጭ ማጥፊያ ጠጪበት እሺ እኔ ጋር ያለው ፊሊንግ ምን ልሁን ትላለች እንዴ ደፋር እኔስ ምን ልሁን ብሩክ አንተ ካሳየኝ አንጻር ነው ወይ እንደዛ ማድረግ አልነበረም እሺ እኔ ላንቺ ጥሩ ሆንኩኝና ግዴታ ካንቺ ጋር መሆን አለብኝ ነው ምንም ይሁን የምትይኝ ነገር ምንም የለም በቃ እኔ እየኖርኩ ነው እየተጨቃጨቅኩ ምንም ብኖር ይሻለኛል በቃ ሰላም እኔ የሚሰጠኝ ሰው አንድ ሰው የለም ታውቂያለሽ ደግሞ ብዙ ነገር ነግሬሻለሁ አይደለ ህይወቴ ላይ ምን እየተፈጠረ እንዳለ ሁሉ ነገር ብዙ ነገር አለኝ ማሳካት ፈልገው ነገር ብዙ ነገር አለኝ ሀይሚ ደግሞ ያ ነገር እየተመቻት አይደለም ይሆነ ያለው ነገር በዚህ ጉዳይ ደግሞ እኔንም ልታምነኝ ስላልቻለች ሁሉንም ነገር በቃ ተይልኝ ልኖርበት እኔ በቃ ሀይሚ ያው እኔ ተናግሬያለሁ ትመለሽ ከሆነ ተመለሽ በእናትሽ ደክሞኛል በሰላም እንኑር በቃ እኔና አንቺ በመሀላችሁ ያለውን ነገር አውቃለሁ ሁሌ ብጥብጥ ሁሌ ጸብ ሁሌ እንትን አንተ ያን ሁላ ሪስክ ወስደህላት ምናምን እስቲ ብጥብጥ እናንተ ከመጣችሁ በኋላ ነው መሀላችሁ ላይ ብጥብጥ ምናምን የተፈጠረው ማለት ነው ሴቶች ከመጣችሁ በኋላ እንጂ እኮ መሀላቸው ላይ ምንም አይነት ብጥብጥ አልነበረም ሰላም ነበሩ ሰላም የሆኑ ልጆች ነበሩ ሚዲያ ላይ ከነሱ ውጪ ሰላም የሌለ አልነበረም ሁሉም እኮ ድራማ ይሰራል ምን ይሰራል ይጨማለቃሉ ዝሙት ይሰራሉ ምናምን በጣም ነበር የሚጨማለቁት አይደል እንዴ ሀይሚና ብሩኬ ምን ሰሩ አሁን እኮ ነው ገና አሁን ነው መጣላትም የጀመሩት መሀላቸው ላይ ሴት እየገቡ ብሩኬ ሴት እያመጣ ምናምን ነው በቃ የተጀመረው ከነ ሶሲ ነው ምናምን ተጀምሮ እንጂ እኮ ከዛ በፊት እኮ ብሩኬና ሀይሚ ሲጀመር ፍቅር በፍቅር ነበሩ አሁን ልታወራ ነው እንዴ አሁንም እንደዛው ናት ያን ነገር እያወቅኩ እኔ ደግሞ አንተን የመሰለ ጥሩ ሰው ላጣ አልፈልግም ምን ማለት አሁንም እንደዛው ናት ቢሆንም እኔ በሰራው ስህተት ነው አይደል እንደዛ የምትሆነው እሺ ጉድ ፈላ ማለት ብሩኬ እኔ እኮ ያኔ ስጠራኝ ካሜራ እየደቀንክ እኔ እኮ ሴትነቴን አዋርጄ የምመጣው እኔ እኮ ማለት አንተ ለአንተ የሆነ ስሜት ውስጥ እንዳለ ማለት ስላለ ነው እንጂ ይሄን ያህል እኮ ሴትነቴን ምንድን ነው አንቺ ስሜት ሴትነቴ ምናምን ምን ላደርግ እሺ ኦዲየንስ እየሰደበኝ ነው የመጣሁት ታውቃለህ አይደለም እኔ እኮ ኦዲየንስ እየሰደበኝ እንደውም እኮ ምንም አልተሰደብሽም እንደውም እኮ ምንም አልተደረግሽም እኮ አንቺ ማለት ነው አንቺ ኦሮቶ የሆንሽ ሴትዮ ልንገርሽማ ምንም እኮ አልተደረግሽም እንደሌላ ሴቶች እኮ ምንም አልተደረግሽም አሁን ኦዲየንስ ላይ ሰበብ አረግሽው ደግሞ ኦዲየንስ እየሰደበ ምን እያለ መስዋዕት እየከፈልኩ ሴትነቴ ዝቅ አድርጊ ወደ አንተ መጣው የመጣሽም እኮ ተጨማልቀሽ ነው ጫምላቃ ሆነሽ ነው አንተ ልጅ ብትወል ምናምን ብለሽ ነው የመጣሽው ሲጀመር አንድ ሰው ማለት የሌለውን አይዲ እኮ አያመጣም ወይ ደግሞ የሌለውን ተግባር ስነ ምግባር አያመጣም አያወራም ሚዲያ ላይ አንቺ ሲጀመር ፊልም ለራሱ ስትሰሪ ተጨማልቀሽ ነው ገባሽ አይደለ ምሰሪው እንዳለ ትክክለኛ ተግባርና ወይ ደግሞ ስነ ምግባር ያለሽ ሴት ነሽ ምትመሲ አጠቃላይ ማለት ነው ፊልም ላይ ምሰሪ እንደዚህ ከወንድ ጋር እንትን ነው እዚህ ላይ መተሽ እንደዛ ነው ገባሽ አይደለ ስነ ምግባርሽ ነው በቃ አለቀ ተፈጥሮሽ እንደዚህ ነበርሽ አለቀ ሌላ ንጹህ ሴት ነኝ ምናምን ልትይ ነው ሴትነቴን አዋርጄ ምናምን ተይ እንጂ እኮ አቃሉ አመሰግናለሁ አከበርኩሽ ብዙ ጊዜ ተናገርኩልሽ እኮ አይደለ ጎበዝ ነሽ ጀግና ነሽ በቃ አገዘሽኛል በትንሽ ቀን ለምታውቂው ሰው እንደዚህ አይነት መስዋዕትና ማንንም አይከፍልም እሺ እያልኩ አላመሰገንኩም ምን አልተናገርኩም ተናግሬያለሁ ቴንክ ዩ ምን አይነት እኔ እኮ ግራ የሚገባኝ ምን አይነት መስዋዕት ነው የከፈለችው እስቲ አሰድዱኝ ለኔ ምን አይነት መስዋዕት ነው የከፈለችው ነው ምን አይነት መስዋዕት ከፈለች አንተና ሀይሚ እንኳን ስስቁ አንተና ሀይሚ እንኳን ፍቅር በፍቅር ስትሆኑ እሷ ፊት በጣም ነበር የምትናደደው ፊቷ ሌላ ነበረ ስለዚህ ምንድነው መስዋዕት የከፈለችው እስቲ አሰረዱኝ ብሩኬ የቱ ጋር ነው መስዋዕት የከፈለችው ነው እናንተን ለማስታረቅ በጣም እንትናለች ሀይሚን ለብቻዋ ጠርታ ምናምን መከረቻት የቱ ጋር ነው የመከረችው ያስታረቀቻችሁ እናንተን ማለት ነው እንዴ ምን ሆነዋል እስካን አልፈልግም እኔ ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ እኮ ያፈቀርሽኝ እንደሆነ አያችሁ አፍቅሬ ያለው አለች በቃ የትላንትና ፊሊንግ በአንድ ቀን ነው አያችሁ ትላንትና የሚሰማኝ ስሜት አለ ስሜቱን አላቅም ማለች ከዛ ዛሬ ደግሞ መጣችና አፍቅሬ ያለው ፍቅርሽን ቀቅለሽ ቢ ገባሽ ከነ ፍቅርሽ ገደል ግቢ አፍቅሬ ያለው ትላለች እንዴ ደፋር ማፈሪያ
እሺ እንድልሽ ነው ውለታ ስለዋልሽልኝ ከአንቺ ጋር እንደሆን ነው እንዴ? በማናችሁ ያለውን ነገር እኮ ኦቬስ ነው እያወቅኩ እኮ ነው። በቃ ማለት ግልጽ ነው ይሄ እንዴ። አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። እሺ እኔ አሁን ከሀይሚ ጋር ሰላም አልሆንም እና ከአንቺ ጋር ሆኜ ሰላም የማገኝ ነው ይመስልሽ? እርግጠኛ ነሽ? እኔ ደግሞ ያንን አልፈልገውም። ሰላምሽ ይጥፋ ዘላለም። አብሳላት እንደዚህ አይነት ስሜት ውስጥ እንድትገቢ ስላደርኩኝ በጣም ይቅርታ። በቃ እኔ በቃ ይሆናል ብዬ አላስብም። እንደዚህ አይነት ሙድ ውስጥ ትገቢያለሽ ብዬ አላስብኩኝ። ገብቶሻል አይደል? እኔ እና እሱ ስለተጣላን ነው እሱ ልታፈቅረው የቻልሽው? አልገባኝም። ምን ለማለት ፈልገሽ ነው? አንቺ እኮ በመሀል እየገፋሽ ነበር። እሱ ላንቺ ፍቅር ለመስጠት አይደለም፣ ስሚኝ፣ እሱ ላንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደለም? ኧረ እባክሽ ከማን ቪዲዮ ነው ይሄንን ሰምተሽ የመጣሽው? እሱ እኔ ጋር ኢቨን እየመጣ ማለት ነው እየታመመ ነበረ ማለት ያሳምምሽ እንዶ ማለት ነው። እንዶ ታመሽ ዛሬው ነው እንዶ ታመሽ ነገ ቪዲዮ አትስሪ ማለት ነው። ከማን ቪዲዮ ነው ይሄንን ሰምተሽ የመጣሽው? ከአብርሃም ከኤርሜላ ማለት ነው። ለሩታ የምትመልሰው ቃል ይሄ ነበረ። ኮርጀሽ መጣሽ ለሩታ አንቺ እየገፋሹ አታከብሪውም ምናምን። እኔ ስላከበርኩ ነው ወይ አውቃለሁ ምናምን ያለችውን እሱን ፓርቲ ይዘሽ መጣሽ። ትናንትና የአብርሃምና የሄርሜላን ቪዲዮ እያየሽ እነ ሩታ እያየሽ አደርሽ። ዛሬ ደግሞ እንደዛ መጣሽ። ሃይሚ ብሩኬን እየገፋች የቱ ጋር ነው ብሩኬን የገፋችበት? ኧረ ተይ እንጂ ደፋር እየገፋሽ ምናምን አላለችም። በጣም እስከ መታመም ድረስ ማለት ነው። ያንን አንቺ ልትረጂው አልቻልሽም። እኔ ግን ያኔ ከጎኑ ሆኜ በቃ ኧረ ወይኔ ጠፋባት፣ ቤተሰብ ጠፋባት። ይሄ ፓርቲት እንኳን ታውቃላችሁ፣ አብርሃም ታሞ እዛ ቤት ውስጥ ሄርሜላ እየመጣች እያሳከመችው ነበረ። እሱን ፓርት ነበረ ልታወራ የፈለገችው። እሱ ታሞ እኔ ከጎኑ ሆኜ ምናምን እያለች ነበረ። ገባቸው አይደለ? እሱን ፓርት ነበር አምጥታ ልታወራ ነበረው። ነገር ግን ጠፋባት። ብሩኬ የቱ ጋር ነው የታመመው? መቼ ነበር የታመመው? ብሩኬ እቺ ልጅ ስራችሁን ልታበላሽ ነው እንደነቤኪ ማለት ነው። ስለዚህ አስወጣዋት። ባጭሩ ብሩኬን ወድጄዋለሁ። አፍቅር ኖ ኔቨር ኤቨር ማለት ነው። ባጭሩ ብሩኬን ወዲ ያወራሽው ነገር ጠፋብሽ አይደለ? የመጣሽበት ነገር አነጋገርሽ ጠፋብሽና ብሩኬን አፍቅሬያለሁ አልሽ ማለት ነው። ብሩኬን እንደዚህ አልሽ ነበር ማለት ታሞ ከጎኑ ነበርኩኝ ምናምን አንቺ እየገፋሹ ነበረ ምናምን እያልሽ ነበረ። ከዛ ደግሞ መልሰሽ ደግሞ ምን አልሽ? ባጭሩ እኔ ብሩኬን አፍቅሬያለሁ። ታውሪው ግን እሺ ብሩኬን ምን ላድርግ? እኔስ ምን ላድርግ? ለምንድን ነው እኔ ላይ ፍጥጥ የምትይው ልጅ? እኔ አንተ ላይ እኮ በቃ እኔ የምትረጂኝ ሃይሚ፣ አንቺ እንዲህ በምትሆኝበት ሰዓት ነው ሁሉም ነገር ክፍት የሚሆነው። እየሰማሽ ነው አይደለ? ደግሞ እሺ በኔ ልታሳብ ለምን እያሳበብኩ አይደለም። አሁን እኮ አይላችሁ ሃይሚ፣ እኔ በብሩኬ አልደራደርም፣ ብሩኬን ታይልኝ፣ ሁለተኛ ብሩኬን እንዳታፈቅሪው ምናምን ብላ ብሩኬ በቃ ሃይሚ እሷን እንድትመልሳት ነው ወይም ደግሞ ምን እንድትል ነው? አሁን ብሩኬ ራሱ ሃይሚ ለምትጮህባት ማለት ምን እንድታረግ እንዴ? ካንተ ጎን እኮ ነበረች። አንተ እኮ ሌላ ሴት ደርበህ ማለት ነው አርግዣለሁ ብላ መታ ራሱ እኮ ካንተ ጎን ነበረች እኮ ሃይሚ። አሁን ደግሞ ሌላ ሴት አፍቅሬያለሁ ብላ መታ ደግሞ አለቀው ምናምን ብላ ካንተ ጋር እንድትሆን ራሷን አዋርዳ ማለት ነው። አልበዛም? በቃ እንመለስ፣ አብረን እንሁን። እኔ አይመለከተኝም። በቃ እንደ ሰው እኔ እስካሁን ድረስ ላዝንላት ነበር የሚገባው አልኩት ማለት ያ ስሜት እንዲሰማኝ ፈልጌ ነው አንቺ የምትይው እንደዛ ነው። ስሜትሽ ይቋረጥ አንቺ ማለት ነው። አልጋ ላይ ሆነ ከወንድ ጋር ስትተኝ እዛ ፊልም ላይ ምናምን እንደዛ ስትተኝ ማለት ስሜትሽ ይቋረጥ። እንዱ ዘላለም ፈልጌ ነው የመጣው ትላለች። በቃ እንዴት ብትረጂ ነው እንጂ ብቻ አይቼ ለመሄድ ነው። ሌላ ነገር ምንም የለም። ሁሌ ጭቅጭቅ፣ እኔ በመጣው ቁጥር ስድብ ምን እሺ ታርቀን እየተሳሳቅን እያወራን አለ። ኧረ በእናትሽ እኔ የምላችሁ ቤተሰብ ይሄንን እቺ አብሳለት የምትባለው ሴትዮ የምታወራውና ሄርሜላ የምታወራውን በደንብ ስሙ እሺ። ገባችሁ አይደለ? ሃይሚ ሲጀመር አንድ ቀንን ተሳድባ አታውቅም። ብሩኬን እዚህ ጋር ማወቅ አለባችሁ። እሷንም ሰድባ አታውቅም። ገባችሁ? ትናንትና ከመቼ ነው ተገናኝተው ምንም አላለችም። ገባችሁ አይደለ? ስለዚህ ሩታ ሄርሜላን ስትሰድብ ማለት ነው ከዛ እየሰደብሽኝ ነው አንቺ ሁሌ በቀመጮ ነው ምናምን ብለ ሄርሜላ ታወራት ነበር ሩታ ላይ ማለት ነው። ገባችሁ አይደለ? ያኛውን ፓርት ነው እዚህ ጋር ራሱ እያወራች ያለችው። ገባችሁ? ይስም ነው ያን እያወቅሽ መተሻ ፈቅራለሁ የምትይው በአንቺ ምክንያት እኮ ነው። ተመልሶ ደግሞ ደህና እየተገነባ ያለ ነው። ሰላም ይሁን ይችላል። ከዛ በላይ እንዴት ሊሆን ይችላል እንዴ? ከተፈጠረው ነገር አንጻር እኮ ነው። ከዛ በላይ እንዴት ሊሆን ብሩኬን ይሁን ከዛ በላይ አንተን ለማስደሰት እኮ በቻልኩት መጠን ሞክሬያለሁ አይደለ? እዚህ ጋር የላችሁ ብሩኬና ሃይሜም እዚህ ጋር ማለት ነው። ብሩኬ ትሰማኛለህ ብዬ አስባለሁ። ግን ይሄንን ፓርት ቀይሩ ኦኬ። የነሩታን ቪዲዮ እየሰማችሁ አታስገቡ። ገባችሁ አይደለ? ያስጠላል። በራሳችሁ ስሩ። ገባችሁ አይደለ? በራሳችሁ ስሩ። ሲቀጥል
ሃይሚ አንተንም ሆነ እቺን አብሳላት የምትባለውን አንድ ቀንም እቺ አብሳላት አብሶ ሰድባ አታውቅም። ሁሌ በመጣ ቁጥር እየሰደበች ምናምን አለች። አልሰደበችም። ይሄም የሄርሜላን ነው የሰማችሁ። ሲቀጥል ደግሞ ብሩኬም የታመሙ ቦታ አብርሃም ታሞ ሄርሜላ እያሳመመችው የነበረበት ቤት ውስጥ እሱን ያወራችሁ። ስለዚህ ቀይሩና በራሳችሁ ነው። ሲቀጥል ማለት ነው ገባ አይደለ? ሃይሚ አንድ ቀንም ብሩኬንም ገፍታ አታውቅም። እንደውም ብሩኬ እየገፋት ከሴት ጋርም ሲሆን እንደውም እንደሷ ታጋሽም የለም እንደሷ እንደውም ከሱ ጎን የሆነች ሴትም የለም። ወንድ አጥፍቶ ከወንድ ጎን ሆና ቆማ የመጣች ሴት የለም እስካሁን ማለት ነው። ስለዚህ የዛሬ ቪዲዮ ትቀልዳላችሁ ማለት የሌለ እንዴት ነው የሌለ ነገርማ አትለጥፉባት እንጂ ሃይሚ ላይ የሌለ ነገር ብሩኬን አንድ ቀን ገፍታ ማታቅ አብሳላትንን ሰድባ ማታቀውን ነገር እያመጣችሁ ሃይሚ ላይ አትለጥፉ። ይበቃችኋል እንዴ? ልትሰጪው ተስፋ አደርጋለሁ። ደስተኛ እንደምታደርግ ተስፋ አደርጋለሁ። ነው የምታወሪው? እንደፈለግ እኔ መልካም ህይወት እመኝላችኋለሁ። ለምንድን ነው እንደምትሆኚው? ለምን ደስተኛ አድርጊው። ከኔ ያጣውን ነገር በሙሉ እውነቷን ነው። እኔ ሃይሚ ላይ ምንም ምለው ነገር የለም። እንደውም ዛሬ ምንም ነገር ያላጠፋችሁን ነገር ነው እየለጠፋችሁ ያላችሁት። ከዚህ በፊትም አንሶላችሁ ማለት ነው። ገባችሁ አይደለ? ነገር ያለብኝ ተናግሬያለሁ። ምንም ላደርግ አልችልም። እኔ ደግሞ መስማት ያለብኝን ሰማሁ። ከዚህ በላይ ደግሞ መስማት አልፈልግም። ከማን ኧረ ሃይሚ እኔ የምለው እንዴ አብሳለት አንድ እውነት ልንገርሽ። እኔ አይሆንም ከአንቺ ጋር። እኔ በቃ ህይወት እየተበጠበጠ ነው። እንደዚህ አይነት ስሜት ውስጥ እንድትገቢ ስላደረግኩኝ ይቅርታ። በቃ እኔ ከሷ ጋር ብዙ ማድረግ እንፈልገው ነገር አለ። ግልጹ ነው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።